አዳምጣ። የበኩር ልጅን ማን ነው የሚወስደው? የበኩር ልጅን የሰጠ ራሱ እግዚአብሔር ነው። እግዚአብሔር ሰጠ፣ ራሱ ቢወስድ ራሱን የሰጠ አይደል? ወገን የሰጠውህን ወሰድኩና እግዚአብሔርን ክፉ ልትል ነው እንዴ? አለማወቅና ከባድ ነው። ኤኒዌይስ ግን አዳምጣ። በኩርኩም አይል የሚያልኩት ምንድን ነው? ንስሐ ሰጣቸው። እዛ ጋር ንስሐ ሰጣቸው። ምን አይነት ንስሐ? የት ናችሁ ብሎ ጠየቃቸው። ራሳቸው ኮንፌስ እንዲያደርጉ ተደብቀናል አሉት። ራቁታችንን መሆን እንደዚህ በምን አወቃችሁ አላቸው። ምን አጠፋችሁ አላቸው። እንዲህ ክስ ነው የጀመሩት። አዳም ሔዋንን ይከሳል፣ ሔዋን እባብን ትከሳለች። ንስሐ አልገቡም። ንስሐ እንዲገቡ ነበር እድል የሰጣቸው። ንስሐ ከመግባት ይልቅ አንዱን ብሌም ማድረግ ውስጥ ገቡ ማለት ነው። ስለዚህ እርግማኑ መጣባቸው፣ ፍርዱ መጣባቸው፣ ተፈረደባቸው ማለት ነው። ተፈረደባቸው። ስለዚህ ያኛው ኤጀንቶቹ ወይንም ደግሞ ይህንን ድርጊቱን ፈጻሚዎቹ ፍጡራን ናቸው። ፍጡራን ስለሆኑ የሚያካልላቸው፣ የሚያካብባቸው፣ የሚወስናቸው፣ የሚያዋስናቸው ስላለ የተደበቁ መሰላቸው፣ ያንን አደረጉ። ማምለጥ ግን አልቻሉ። ይሄንኛው ኤጀንቱ ግን ማን ነው? እንትኑ የድርጊቱ ፈጻሚ ግን ማን ነው? ተላኪ ሌላ የለም። ራሱ ተላኪም ከሆነ ራሱ የሚልከው አካል ማን ነው? አላህ ራሱ ነው። አላህ ራሱ ነው። ስለዚህ ማይገናኙ ኤግዛምፕሎችን ማገናኘት በራሱ ስህተት ነው። ወራጁ ራሱ አላህ ስለሆነ ከወረደ በኋላ ነው የሚጠይቀው ስለሚል፣ ስለዚህ ያንን ከቻልክ ዲፋይን አድርገው ማለት ነው። የሚወርደው ማለት ነው። የአዳሙን የተጠቀምኩልህ የአዳምና ሔዋንን የተጠቀምኩልህ ለምን መሰለህ? ፈጣሪ ከሰዎች ጋር ሲነጋገር አንዳንዴ ሰዎችን በሚገባቸው አይነት መንገድ ነው የሚያናግራቸው ነው። አሁን አዳምና ሔዋን እኔ እኮ ችግር የለብኝም እኮ ኢብራሂም፣ እኔ እኮ ሰዎችን በማይገባቸው ነው። እዚህ ጋር እኮ መጥቶ እንዴት ይጠይቃቸዋል ብዬ አልጠየቅኩም። ትዊስት እያደረክ ነው። ትዊስት እያደረክ ነው። መልሴን ስጨርስ ይገባል። ኢብራሂም ያው እዚህ ጋር መጥቶ የሚጠይቃቸው አሉ። ይቅርታ ማነው የሚጠይቀኝ ይቀር የሚለው እንደዚህ ማነው የሚለኝ እንዲህ ምለው እያለ ይጠይቃቸዋል። ኦኬ አዳም እዛ ጋር እንደጠየቃቸው ጋር አይደለም ይሄ ጥያቄው። ወረደ የሚለውን እንዴት ነው ድፋይ የምታደርገው ሚለውን እንትን ያልኩ ንግግሩን አለም እኔ የጠየቅኩ መውረድ የምትለዋን ብቻ ዲፋይን አድርጋት ነው። እሺ እኮ በሌሊቱ ከሌሊቱ 1/3 ላይ ነው የሚለው አላህ ይወርዳል ነው አይደል? ወደ አንደኛው ሰማይ ዋና ዓላማው መሰለኝ እዚህ ትምህርት ቀደም ገልጾልሃል። ምናልባት የመረዳትና ያለመግባባት ጉዳይ ካልሆነ በስተቀር የሰው ልጆች በሌሊቱ ሰዓት ላይ እንቅልፋቸውን ሰውተው ወደ ፈጣሪያቸው ወደ ጸሎት እንዲቆሙ እቀርባቸዋለሁኝ አለ አይደል? ፈጣሪ እቀርባቸዋለሁ ሚንስ መጀመሪያ አጠገባቸው ላይ የለም ማለት አይደለም። ለዛ ከደም ስርህም የቀረብኩኝ ጌታ ነኝ ብለዋል። ቅድም አይደል? ሐሳብህንም እማቅ ጌታ ነኝ ብለዋል። ከዛሳ ከሌሊቱ በ1/3 ላይ ወደ ምድር እቀርባለሁ ወይም ወደ አንደኛው ሰማይ እቀርባለሁ አለ ማለት ሰዎች ለጸሎት እንዲነሳሱ እንቅልፋቸውን ሰውተው ፍላጎታቸውን ሰውተው ወደሱ እንዲቆሙ ማማለያ አይነት ንግግር ልበልህ እንደ ማማለልና የሰው ልጅን ይሄ ፍላጎቱን የመጸለይ ፍላጎቱን የመጨመር ሁኔታ ነው። ያ ሰዓት ለምን ተመረጠ ካልከኝ አንደኛ እንቅልፍ እሺ የቅርቢቱ ሰዓት ቅርቢቱ ሰማይ እኮ ከልብ ደም እዚህ ካለ የልብ ደም ስሬ ጋር ቅርብ የሆነ አካል እንዴት ሊያማልለኝ ይችላል? ቅርቢቱ ሰማይ ጋር ነው ሲባል ኦልሬዲ እኮ እኔ ጋር ያለ አካል ነው። ለዚህ ነው አሁን የትኛው ነው ሊያቀርበኝ የሚችለው? ለምሳሌ ለምሳሌ አዲስ አበባ ጠቅላይ ሚኒስትሩ አለ። ባህር ዳር ለሚኖር ሰው አብይ አዲስ አበባ ሌሴ ተውኩት ደግሞ ከፖለቲካ ጋር ያያይዙትና ሌላ ነገር ሊሆን ስለሚችል ኤኒዌይስ ብቻ አንድ ሰንበዲ ኤክስ የሚባል ሰው
አሜሪካም ይኖራል እና አስቸጋሪ ነው የኛ ሀገር ፖለቲካ። ለዛ ኤክስ የሚኖረው ሰውዬ አሜሪካ ታደንቀዋለ። ያንን ሰውዬ አሜሪካ ነው የሚኖረው፣ ያደንቀዋል። አዲስ አበባ የሚኖረው ሰው በስክሪን ነው የሚያየው፣ ወይም እንደዛ ነገር ነው የሚያየው፣ ያደንቀዋል። ይበልጥ ይሄ አሜሪካ ላለው ሰው እስሩ እያለ ሊቀበለው ሊያገኘው የሚችለው ቅርቡ የሆነ ሰው ሩቅ ቦታ ሄደ ሲባል ዋው ምናምን ብሎ ጭራሽ በደንብ ሊደነቅ አይችልም። እስሩ ስላለ እስሩ ሲመጣ ነው የሚደነቀው። ወይንም ደግሞ አዲስ አበባ ሲመጣለት አዲስ አበባ ያለው ይበልጥ ሊያየው ይጓጓል። በጣም ጓጉቶ የሚጠብቀው አዲስ አበባ ሲመጣለት፣ ሊያየው የሚፈልገው አዲስ አበባ ሲመጣለት ነው እንጂ አሜሪካ ያለን አንድ ታዋቂ ሰው እንዲሁ ሊወደው ይችላል፣ እንዲሁ ሊያደንቀው ይችላል። ልክ አዲስ አበባ መጣ ሲባል ግን ለማየትም ለማግኘትም ሊጓጓ ይችላል ከሚወደው አንጻር። አላህ ልቤ ደም ስር ቅርቤ የሆነን አካል በአካሉ አለ ሁሉ ቦታ ስላልከን፣ ሁሉ ቦታ ካለ ልቤ ጋር ቅርብ ከሆነ ቅርቢቱ ሰማይ ላይ ነው መጥቶ ሌሊት ስባል እንቅልፌ የማጣበት ምክንያት ምንድን ነው? ቀን እኮ ልቤ ስር ነው ያለው። እሺ ልቤ ስር ያለውን ትቶት ነው ሰማይ ቅርቢቱ ሰማይ ላይ የሚሆነውስ በሁሉ ቦታ ከሆነ? እሱም ቅድም ዘጋን እኮ ሁለቱም ጋር መሆን ይችላል ብለናል። የደም ስርህም ላይ የቅርቢቱም ሰማይ ላይ መሆን ይችላል የሚለውን ተስማማል። የሁለቱም ንግግር መልእክታቸው የተለያየ ነው። ገብተዋል። የቅድሙ ፈጣሪ በደም ስርህ ውስጥ አለ ሲባል አንተ አጠገብህ ላይ ነው ያለው፣ የምታደርገውን እያንዳንዱን ነገር ያውቃል የሚለውን መልእክት አካል ውስጥም አለ። በምን ራሱ በአካሉ ራሱ በፈለገው ነገር መገኘት ይችላል። እሱንም እኮ ዘጋን። አሁን እነዚህ ነገሮች መልእክታቸው የተለያየ ነው። የቅድሙ መልእክት ምንድን ነው? ፈጣሪ አንተ የምታደርጋትን እያንዳንዷን ነገር በሀሳብ ራሱ የምታወራውንም ነገር ያውቅብሃል። ተንኮል በሀሳብ ብታስብ፣ ክፋትም በሀሳብ ብታስብ እህቺንም ያውቃል ፈጣሪህ ነው የዚህኛው መልእክት። ቀጣይ ደግሞ ይሄኛው ደግሞ ሌላ ፓርት ነው። ምን በሌሊቱ ክፍለ ጊዜ ለጸሎት ስትነሳ ፈጣሪ ወደ አንተ ይቀርባል። ምን ማለት ነው? አንተ ለጸሎት እንቅልፍህን እንደሰዋህለት እሱም ደግሞ ለአንተ ጸሎትህን ለመቀበል ይቀርባል። ይሄ እንዴ ብዬ ላስረዳ? አንዳንዴ በመሰረቱ ይሄ አሁን ከፈጣሪ ጋር አያይዘን የምናወራው ለምን እንደሆነ ታውቃለህ ኢብራሂም? አሁን ይህንን ሌሎቹ ቢሉት ብዙም አርጊው ላላደርግ ይችላል። አንተ ትንሽ እንትን ያለኝ በሁሉ ቦታ አለ ስላልክ በዛቱ በሁሉ ቦታ አለ፣ በአካሉ ሁሉ ቦታ አለ፣ ለልብ ደም ስራችንም ቅርብ ነው በአካሉ ብለህ ስላልክ ትንሽ ስላልሄደልኝ ነው። የአዳምና ሔዋንን ያመጣሁልህ ለዚህ ነው። ምንም የአዳምና ሔዋን ጋር አይገናኝማ። የአዳምና ሔዋን ጋር እኮ የሚገናኝ አይደለም። የሆነ ሌላ እንትን ላይ ሆኖ እየመጣ ሌሊት እንደዚህ ይለናል። እዛ ላይ ሆኖ የሚል የለም። ከአዳምና ሔዋን እሱም ፓርት አይደለም እኔ የፈለግኩት። አዳምና ሔዋንን እንዴት ናችሁ ብሎ ሲላቸው ፈጣሪ ሳያቸው ቀርቶ ነው እንዴ? ሳያቸው ቀርቶ ነው? ከጥላው ጀርባ ስለሌለ ነው እኮ። አዳምና ሔዋን እኮ እዛው ገነት ውስጥ ነው የጠየቃቸዋል። እኛ ደግሞ እግዚአብሔር በሁሉ አለ ብለን እናምናለን እኮ። ሌሊት ብቻ የሚወርድና እዛ ቦታ አልነበር አላልነው? አይገናኝም ብልህ ለዛ ነው። ከጥላው ጀርባ ማየት አቅቶት ነው የጠየቀው። እሱን እኮ አስረዳው። ላስኪድ አንዴ ከይቅርታ ጋር አቋርጥቆች፣ ይቅርታ ግን ምናልባት ከእሱ ጋር መስተካከል ያለበት ሀሳብ አለ ብዬ አስባለሁ። ምናልባት ምንድነው አላህ በአካሉ ሁሉም ቦታ አለ የሚል አይነት ሀሳብ አንስተው ነበር። ይህንን የእሱ ምንድነው እሱ ሻኪር ኢብራሂምን አርጊው ለማድረግ የፈለግኩት በዚህ ጉዳይ ላይ ለዛ ነው። በሁሉ ቦታ አለ ካልክ ይሄንኛዎቹ እንዴት ይሆናሉ? እኔ ጋር ስሬ ያለ አካል ለሊት ቅርቢቱ ሰማይ ሲሆን እንዴት ለእኔ ቅርብ ሊሆን ይችላለው? ስሬ ያለው አይደል የሚቀርበኝ ከሚለው አንጻር ነው። ኤኒዌይስ አንተ አላህ ይናለው ብለህ ነው የምታምነው? فوق 7 سماواته استوى على عرشه كما يليق بجلاله وعظمة سلطانه። ኦኬ በአካሉ ስለዚህ ከሰባተኛ ሰማይ በታች የለም። ለምሳሌ ቁርአን ላይ በርካታ ቦታዎች ላይ ወሁወ መዐኩም አይነማ ኩንቱም ይላል። እሱ ከእናንተ ጋር ነው የትም ቦታ ብትሆኑ ይላል። ይህ ማለት በእይታውና ቢኑስረቲሂ ወበሰሪሂ ወሰምዒሂ ነው።
በማየት በመመልከቱ አሁን እሱን አንተና እሱን እንደዛ ያልከው አንተና አሁን እሱ በዛ ብቻ ነው ብሏል ማን አላለም ነው 42:11 ላይ በማየትና በመስማት ብቻ ነው ከእናንተ ጋር ያለሁት ብሏል። ማን ነው እንደዛ ያለው? አላህ 42:11 ማለት አልገባኝም። ቦታውን ጥቀሰው። አሁን የጠቀስከው የቁርአን ክፍል አረብኛው 42:11 ላይ የሚገኘው ነው። ስለዚህ አላህ እኔ በማየትና በመስማት ብቻ ነኝ ወይ ከእናንተ ጋር ብሏል ወይ ማለት በማየትና በመስማት ብቻ አይደለም ያለው፣ በሁሉ ነገሩ በእርዳታውም በማገዙም ከኛ ጋር ነው ያለው እኮ። ለምን ትከፍለዋለህ? ከአካሉ ለምን ትነጥለዋለህ? ይሄንን አካሉም ሊኖር ይችላል እያለህ ነው። አልገባህም? እውነቱን ነው። እኔ በአካሌ አንተ ጋር አልኖርም ያለህ በአካሌ እኔ አንተ ጋር አልኖርም ያለህ ፓርት አለ። በአካል እኔ አንተ ጋር አልኖርም ያለህ ፓርት አለ። ኢብራሂም በአካል አላህ ከኛ ጋር አይደለም፣ አትሳሳት። አላህ ከኛ ጋር ከፈለገ የሚሳነው ጌታ ነው። ይኸውልህ እኔ እያልኩ ያለሁት ከፈለገ አላህ ስማኝ፣ እኔ እያልኩት ያለሁት ምንድን ነው? አይ አንተ አታስተካክልኝ። እኔ ያልኩት ፈጣሪ በፈለገው ነገር መገኘት የሚፈልግ ከሆነ የሚሳነው ጌታ አይደለም ነው ያልኩ። አንተ አይሳኑምና ነው እኮ ይለያያል። አይሳኑም ሌላ ጉዳይ ነው እኮ። ስማኝ ፈጣሪ ስማኝ ብራዘር፣ የሚብራራ ጌታ አይደለም። ፈጣሪ እንደዚህ ነው እንደዚህ ነው እንደዚህ ነው ብላችሁ ቅርጽ ልሰጡትም መልክ ልሰጡትም በሀሳብም እንደዚህ እንትን ልትሉትም አትችሉትም። የሚብራራ ጌታ አይደለም ተብሏል። ለዛ ምን ብለን ነው መዝጋት ያለብን በዚህ ጉዳይ ላይ? ፈጣሪ አይብራራም ከተባለ ፈጣሪ መሆን የፈለገውም መሆን ይችላል። በቃ ኦኬ እሺ። የሚብራራ ጌታ አይደለም፣ የሚብራራ ጌታ አይደለም። አንዴ እሺ እንዴት መሰለህ ኢብራሂም፣ አንተ ስተት የመጀመሪያው ቁርአን ላይ አላህ ከሰባቱ ሰማያት በላይ እንደሆነ ነግሮናል። እኛ የሱ ባህሪያት ደግሞ ምናስቀምጡንም ሻኪር አንዴ አላህ ያለው ከሰባቱ ሰማይም በላይ ነው እንጂ ሰባተኛው ሰማይ ላይ አናቱ ላይ ቁጭ በሏል እኮ አይልም። ከአርሽም በላይ ነው። ከአርሽም በላይ ማለት አንድ ቦታ ልትገድበው አትችልም ማለት ነው። በላይ ነው እንጂ ያለ እሺ፣ ጎበዝ። እሺ፣ በቃ ትክክል ነሽ። አናቱ ላይ ማለት አይደለም። እሺ፣ እንተወው በቃ እሱን አንዴ እንተወውና አንዴ እንስማማ። ቶፒካችን የዛሬ እሱ ስላልሆነ ወደ ቶፒኩ እንመለስና ከሌሊቱ 1/3 ላይ ብናወራ አይሻልም? መልካም። ባይሆን የኢብራሂምን ፖይንት ላስተካክለው። እኔ ሰማይ ላይ ቁጭ አለም እንደዚህ ማለት አልኩኝ። መያዝ ካለብን ቃዒዳዎች የሚጀምረው አላህ ከባህሪያቶቹና ስሞቹን ስናጸድቅለት ለሱ በሚመጥንና በሱ ክብር ልክ ነው። ይህንን ደግሞ ከፍጡራኖች ጋር ሳናመሳሰል ነው። አራት አይነቶች ልንጠነቃቃቸው የሚገቡ ነገራቶች አሉ። ተሕሪፍ፣ ተዕጢል፣ ተሽቢህና ተምሲል የሚባሉ ነገራቶች አሉ። ስለዚህ እነዚህን ተጠቅመን የእሱን ኢስቲዋ እና ዑሉውነት እናጸድቅለት። ኢብራሂም ከዚህ በኋላ ከዚህ በኋላ እሺ ቶፒኩ ላይ እንትን ብታል ደስ ይለኛል። የተሳሳተ ስለሆነ እኮ የአቂዳ ልዩነት ካላችሁ እኮ ምንም የምታስተካክለው የለም እኮ። በቃ እሱ የእሱ አቂዳ ነው፣ የአንድ አቂዳ ይሄ ነው። ምንም እዚህ እንትን የምትለው አይደለም። ከሌሊቱ 1/3 ላይ ይወርዳል የሚለውን ምን ብለህ ነው የምትፈታው አንተ? አንዴ ቆይ ሻኪር ይቅርታ፣ አንዴ ልመልስለት ይሄንን። ቆይ አንዴ ፕሊስ። ስልጣን። እሺ አሊ ይቀጥል። ኦኬ ምን ማለት ነው? ቆይ እኔ ልመልስልህ። ይወርዳል ወደ ሌሊቱ 1/3 ላይ ወደ ቅርቢቷ ሰማይ ይወርዳል። ينزل ربنا الى سماء الدنيا كما جلالي وعظيم سلطان ተደማመጡ ወገን። ቀጥል እስኪ። እሺ እኔ ልመልስልህ፣ ችግር የለውም። ይወርዳል ወደ ቅርቢቷ ሰማይ አላህ ሱብሓነሁ ወተዓላ እኛን ሊጠይቀን ይወርዳል ወደ የሌሊቱ 1/3 መጨረሻው ክፍል ላይ። ኦኬ ሊጠይቀን ማለት የማነው ወንጀል የሰራ መምራው የፈልገው የምሰጠው ብሎ ሊጠይቀን ወደ ቅርቢቷ ሰማይ ላይ በዛቱ ይወርዳል። ኦኬ በዛቱ አሁን እናለው።
አላህ ከአርሽ በላይ አርሕማኑ ዐለል ዐርሽ ኢስተዋ። ኦኬ። ስለዚህ አሁን በዛቱ ከአርሽ በላይ ነው። ከሌሊቱ 1/3 ደግሞ እስከ 8 ሰዓት በኋላ ማለት ነው እስከ ጎህ እስከሚቀድ ድረስ ይወርዳል። በዛቱ ይወርዳል። አሁን በዛቱ ከአርሽ በላይ ነው። ራይት። ስለዚህ ለ3 ሰዓት ያህል አትሊስት ይጠይቃችኋል ማለት ነው። የሌሊቱ 1/3 ላይ ይለያያል እንደየጊዜው። ሱብሂ ሲቀርም ሲርቅም ይለያያል። አንዳንድ ሌሊቱ ረጅም የሆነበት ጊዜ አለ። 3 ሰዓትም 2 ሰዓትም የሆነበት ጊዜ አለ። እሱ ለውጥ የለውም። ኦኬ። አሁን አለ ያለው ምንድን ደግመህ የምትጠይቀኝ? አርሕማኑ ዐለል ዐርሽ ኢስተዋ አልኩህ እኮ። ይሄ አርሕማኑ ዐለል ዐርሽ ኢስተዋ ያልከው ለአንተ ነው የሚሰራው ወይንስ ከሌሊቱ 9 ሰዓት ለሆነላቸው ሰዎች የሚሰራል? ለሁሉም ይሰራል። አላህ ሱብሓነሁ ወተዓላ ማለት ነው። ልንገርህ በምን አወቅህ? አሁን እኮ አንተ አላህ ከአርሽ በላይ ነው አልከኝ። በምኑ ስል በዛቱ አልከኝ። ከሌሊቱ 1/3 ላይ ደግሞ ከ8 ሰዓት እስከ 11 ሰዓት ላይ በዛቱ ይወርዳል አልከኝ። 9 ሰዓት የሆነባቸው ሰዎች ካሉስ ሌላ ሀገር ላይ አሁን እኮ ከአርሽ በላይ ላይሆን ይችላል። ወይንስ ሁለት አለህ? ችግር የለውም። ቆይ ጣልቃ መገቡ ከሆነ አስወርዳችኋለሁ። ሶሪ። የጠየቁ ምንድነው እሱ ከሌሊቱ 1/3 ላይ እስከ 8 ሰዓት ከምናምን እስከ 11 ተኩል አካባቢ ይወርዳል ወደ አሁን አላህ ያለው ከአርሽ በላይ በምኑ? በዛቱ። አላህ በዛቱ ከአርሽ በላይ ነው። ከሌሊቱ 1/3 ሲቀር ደግሞ በዛቱ ይወርዳል። ስለዚህ እንደዛ ከሆነ አላህ ከአርሽ በላይ ነው አሁን ባልክበት ሰዓት ላይ ሌሎች ሀገር ላይ 9 ሰዓት 8 ሰዓት ተኩል 10 ሰዓት ከሆነ ወርዷል እኮ ከአርሽ በላይ አይደለም ማለት ነው። አሌስ ለእኔ ከአርሽ በላይ ነው፣ በዚህ ሰዓት እዚህ ሀገር ላይ ላሉት ደግሞ ከአርሽ በታች ነው ማለት አለብህ። ወርዷል ማለት አለብህ። እሺ ልመልስልህ። አሁን ባለው እንትን ማለት ነው እግዚአብሔር ያያል አይደለም? ያያል ሲባል እኔ እዚህ ጋር ቁጭ ብዬ ተቀምጬ ነገር እያደረግኩኝ ነው። የሆነ ሰው አሜሪካ ላይ የሆነ ነገር እያደረገ ነው። እንዴት ነው የሚያየው እኩል ሰዓት ላይ ሁለቱን? እይታና መውረድ ምን አገናኘው? ለምን አይገናኝም? ያኛውን ያያል የሚለውን አንተ የፈጣሪ ነገር ስለሆነ አንተ ያያል የሚለውን አንተ በፈለግከው መንገድ አጸደቅከው አይደለም? ይወርዳል የሚለውንም አንተ በሰው ልጅ መንገድ አታጸድቀዋ። አዳምጥ። አይገናኝማ። እኔ እዚህ ጋር ውጭ ብዬ በአካል እዚህ ጋር ያለውን እያየው በአካል ያሌለውበት አሻግሬ ከአድማስ ማዶ ላይ ይችላለሁ። ይሄ በግብራ ቆይ በአይን አካል ተጠቅሜ ከአገር አቋርጬ ሩቅ ቦታ ላይ ይችላለሁ። እንዴት እዚህ ጋርም አየህ እዛ ማዶ ያለውንም ተራራ አየህ ተብሎ ሊጠየቅ አይቻልም። ምክንያቱም እይታ በአዳም እይታዬ እስከደረሰበት ድረስ በአካል ሳልገኝ ማየት ይችላለሁ። አሁን ጥያቄው ምንድን ነው? አላህ እንዴት ዓለምን ያያል፣ እንዴት ዓለምን ያውቃል የሚል ሳይሆን ጥያቄው በአካሉ ከአርሽ በላይ ነው የተባለው። በአካሉ ከአርሽ አንደኛይቱ ሰማይ ላይ ይወርዳል ከተባለ ለአንተ በአካሉ ሲወርድ ለሌላኛውስ ነው? አሌስ ምን መሆን አለበት ማለት ነው? አይደለም አሁን አንተ የተሳትከው እኮ ማለት ነው። ይወርዳል የሚለውን ትርጉም የተረዳኸው በሰው ልጅ አረዳድ ነው። ይወርዳል ማለት ከከፍታ ዝቅታ እንደ ሰው ልጅ ይወርዳል አይደለም። ፈጣሪ ያያል ሲባል ፈጣሪ ይሰማል ሲባል እንደ ሰው ልጅ ያያል እንደ ሰው ልጅ ይሰማል አይደለም። የእሱ ከሰው ልጅ ሁሉ ምንም የሚያመሳሰሉ ለይሳ ከሚስሊ ሸይ ከሰው ልጅ የሚያመሳስለው ነገር የለም። እሺ መልካም አይደለም። ስለዚህ ቆይ እኔ ዳቦ ስጠኝ ስለው የሰደብኩት ነው የሚመስለው ወይንስ ዳቦ ስጠኝ እንዳልኩት ነው የሚሰማው? ዳቦ ስጠኝ እንዳልከው ነው እንጂ የሚሰማው ይረዳሃል። ለፈጣሪ የሚሰጠው ባህሪና አንተ የምትጠይቀውና ለፈጣሪ የሚሰጠው ባህሪ አንተ ተረጋጋ፣ በደስ ተረጋጋ። አይ እንደዛ አይደለም የሚሰማው እንደ ሰው። እኔ ዳቦ ስጠኝ ስለ አንተ እንደሰማኸኝ ሁሉ እሱም ዳቦ ስጠኝ ስለው ይሰማል ማለት ነው። በድምፅ ላይ ሰማ ይችላል። አዳምጥ። 10 ሰዎች እዚህ ጋር እኩል ብንናገር አንተ 10ሩንም እኩል ትሰማለህ? እሱ የችሎታ ጉዳይ ይሆናል። በቃ የችሎታ ጉዳይ ከሆነ ሌላ ጉዳይ ነው። መስማትና ለሰው ልጅ የሚሰጠው መስማት አንድ አይደለም ማለት ነው። ፕሊዝ የችሎታ ጉዳይና የባህሪን ጉዳይ ለይ። አሁን ሎክ
አላህ በአካሉ ወደ ቅርቢቱ ሰማይ የሚወርድ ከሆነ በአካሉ ብለሃል፣ በዛቱ ይወርዳል። ወዴት? ወደ ቅርቢቱ ሰማይ። ስለዚህ ለአንተ ሲወርድ ለእነኛዎቹ አልወረደም ወይንስ ወርዷል? እየነገርኩ እኮ ነው። የእሱን አወራረድ ከሰው ልጅ ጋር አታመሳስለው። እሺ ፈጣሪ በእኩል ሰዓት ለምሳሌ የ10 ሰዎችን ነፍስ ያወጣል። ከአርሽ በላይ ነው ስትል አካሉ ነው አይደለም? ነው አላህ ስብሐነ ወተዓላ ከአርሽ በላይ ነው በአካሉ። ምን አይነት ነው አካሉ? እንዴት ነው አካሉ ነው የሚለውን አንጠይቅም። እኛ አምነን አልጠየኩም። ቶነን ቀንሰው። ከአርሽ በላይ ነው ሉክ በላይ ነው ሲል በአካሉ ነው። ወደ ቅርቢቱ ሰማይ ወደ አንደኛይቱ ይመጣል ሲልም ደግሞ ስቲል በአካሉ ነው። መልሰ ደግሞ አታመሳሰል ይለኛል። ስለምን ማመሳሰል ነው? እየሮጠ ይምጣ፣ በፓራሹት ይምጣ፣ ቀስ ብሎ ይምጣ፣ እየተንከባለለ ይምጣ፣ አልጠየቅኩም። እኔ በአካሉ ስቲል ቅርቢቱ ሰማይ ይመጣል አይመጣም? ይመጣል። እንዴት እንደሚመጣ ግን እኛ አምነን ነው የምንቀበለው። እሺ ቆይ እሺ አንዴ ነገር ጠይቀህ እኔ እኮ ፖይንት አይደለም አሊ ትንሣኤ ምልክቶች መካከል ቆይ አንዴ እኔንም ሀሳቤን አዳምጠኝ። ለምን እንዴ አንተ ብቻ ነው እንዲህ የምትናገረው? እኔም አዳምጠኝ። ከትንሣኤ ምልክቶች አንዱ ፀሐይ በመግቢያዋ ትወጫለች፣ አትወጣም? መግቢያና መውጫ የሚባል ነገር የላትም። አንጻራዊ ነው ፀሐይ። እሱ ስህተት እስልምና ስህተት ነው። በአንጻራዊነት ምስራቅና ምዕራብ የሚባል ነገር አለ። ምን የማይካድ ነገር ነው። ምስራቅና ምዕራብ የሚባል ዳይሬክሽን ሲጀመር የለም። እኛ ለመግባቢያ ብቻ የምንጠቀመው ከአንድ ጎን ወጥታ በአንድ ጎን ትገባለች። ምስራቅና ምዕራብን ተወው ከፈለክ፣ በአንድ ጎን ወጥታ በአንድ ጎን ትገባለች አይደለም? ፀሐይ ምወጣና ምገባም አይደለችም። እሱም ከኛ ምድር ከሮቴሽን አንጻር የምንናገረው ነው። እሺ ግን ልስማማ፣ ቀጥል በሰውኛ ስለሚነገር። ምክንያቱም ይህ ምን ለምን እንደሆን ታውቃለህ አሊ? ፀሐይ ጮረቃ ውስጥ መታ ትገባለች ስለሚል እናንተ እንደዛ ስለምታስብ ነው። እንደዛ የሚባል ሳይንስም የለም፣ ስህተት ነው አስተምሮ። ፀሐይ ጨረቃ ውስጥ ትገባለች የሚል አለ? ፀሐይ መታ ጨረቃ ውስጥ ትገባለች የሚል አለ? በሚገባ አሳየኝ ማስረጃ። ተው ሌላ ነገር ውስጥ አንግባ። ሌላ ነገር ውስጥ አይ ማስረጃ ለምን ትቀጥፋለህ? እኔ ልልህ የፈለግኩት ማለት ነው ፀሐይ በመግቢያዋ ስትወጣ የትንሣኤ ቀን ማለት ነው ኢትዮጵያ ላይ ስትወጣ ፀሐይ ጮረቃ ውስጥ ትገባለች የሚል ባሳየስ። ቆይ ፀሐይ ጮረቃ ውስጥ ገባው እናንተ ጋር ስለ ለምን ትቀጥፋለህ? እንደዛ አይልም አለ ክርስቲያን። ሶሪ ቤላ አንዴ ክፈችልኝ። ሱራ 18 ሱረቱ ካፍ 86 እስከ 90 አካባቢ ከ86 ጀምረሽ አንዴ ክፈችልኝ። ተፍሲሩን ትከፍትልኛለህ። የኢብኑ ከሲርን ተፍሲር ታያለህ። ተፍሲሩን ትከፍትልኛለህ። ችግር የለም። በአዲስ ፈስርልሃለሁኝ። ምን አለፋ ነብይ ፈስሮታል። ምን ተፍሲር ብቻ አስፈለገ? ነብይ በደንብ መልሶታል። ያ ኦኬ። ስለ ዙር ቀኔ ነው፣ ስለ ፀሐይ ነው። ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን በአራቱ ማዕዘን ፀሐይ መግቢያዋን ለማግኘት ድንበሩን ለማግኘት ዙር ቀኔ ይጓዛል ማለት ነው። ከዛ በኋላ ተጉዞ ያገኛት ፀሐይ እኔን ነው። ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ህዝቦችን አገኘ። ዙር ቀኔ ሆይ ወይም በመግደል ትቀጣለህ ወይም በእነርሱ መልካም ነገርን መማረክን ትሰራለህ አልነው። ምን ይላል ወንድማችን አሊ? ድገምን አንተ አንብብልን። ዝቅ አርጊለት ወይም አረብኛውን አርጊለትና አንብብልን። እኛ አማርኛው ጭቃ በሚለው የተረጎመው እሱ ይሆናል። ተፍሲሩን ግን ትከፍትልኛለህ። ቀጥለው አረብኛው በጣም ስለሚስማማ እንደውም አረብኛውን አንብበው። ሐታ ኢዛ በለገ መግሪበ ሸምሲ ወጀደ ተዕሩቦ ፊ ዓይኒሂ ሐሚአተ ወወጀደ ዒንደሃ ቀውማ ቁልና ያ ዘል ቀርነይን ኢማ አን ቱዐዚበ ወኢማ አን ተተኺዘ ፊሂም ሑስና ይላል። ይህኛው የቁርአን አያ ማለት ነው። አንተ እዚህ ጋር እንደምትፈልገው በአማርኛ ተርጉመህ በጭቃ እንዳታመጣልኝ። ተፍሲሩን ከፍተህ አሳምልኝ። ተርጉም አሁን ያነበብከው ነው አረብኛ። በተረገምኩ እኮ አንተ እኮ በቃ ቴንኪው። ስለዚህ ቁርአንህ በደንብ ፈስረውልሃል። ተፍሲሩን አስቀምጥልኝ፣ አምጣልኛ። የኢብኑ ከሲርን ተፍሲር ያለው የኢብኑ ተይሚያን ኢብኑ ተይሚያ ምን ያደርግላል? ኢብኑ ተይሚያ ትናንትና ከ800 ዓመት ላይ የመጣ ነው። አላህ ምን ብለዋል? አላህ ምን ብለዋል? ጥቁር ጭቃ ጮረቃ ውስጥ ስትገባ አገኛት። ምን አላት? አገኛት።
ማን ያገኛል? ስለዚህ ዙርቀኔ ወደ ምን ስትገባ? ጭቃ ውስጥ ጮረቃ ውስጥ። ነብይህም ይህንኑ ደግሞታል። ይህን ነው ፀሐይ የምንገባው ተብሎ ምን ላይ ሰጥቶበታል። ፖይንታችን ስላልሆነ ወደ ዋናው ፖይንት ተመለሰው። እሺ ችግር የለም አትለፈው፣ ክፈችው አትለፊው። አረብኛው ተርጉምልህ፣ ጭቃ መሆኑን የአረብኛው ቃል ተረጉምልኛለህ። ኦኬ ውሰጂው አረብኛው ላይ። አዎ መልሽ። የተፈጠርክበት ጭቃ እንደሆነ ራሱ አሳያለሁ ከፈለክ። ያ እሱንማ አንተም ታውቀዋለህ። ሀታ ኢዛ በለገ ወጀደ ዒንደሃ ተዕሩፉ ፊ ዓይኒን ሐሚአቲን ፊ ዓይን ሐሚአት የሚለው ቃል ማለት ነው አይደል? እኮ እሱን አሳየኝሽ። ምን ማለት ነው? አሳየኝ። ምን ማለት ነው? ተርጉሞ አሳየኝ። አንተ ነህ እኮ ጭቃ ብለህ የተረጎምከው። ምን ማለት ነው? አንተ ንገረኝ። አንተ ነህ እኮ ጭቃ ብለህ የተረጎምከው። ከምን አንጻር ተርጉሞ ሆኖ ጭቃ ብለህ ነገርከኝ? ለምን ተረጉም ብላለሁ? አንተ ንገረኝ። አንተ ንገረኝ። እፈልጋለሁ ያልከው እኔ ትርጉሙን ማሳየው ጭቃ ነው ብዬ ከምድር ያሳየኝ። ዝም ብለህ ከጎን አረብኛ አማርኛ ጽፋ ስለከፈተች ትክክል ነህ ማለት ነው። ያንተ ቁርአን ተርጓሚዎች የተረጎሙትን ተፍሲሩን አምጣው ያልኩህ ለዚህ ነው። አንተ በፈለግከው መንገድ አማርኛና አረብኛውን ጽፈህ ፕሊስ አሊ አትጩ፣ ፓኒክ አታድርግ። ቁርአን ተተርጉሟል በዑለሞች። ይሄንን በቁርአንን ላሳይ እችላለሁ። እስልምና ለቅቄ እወጣለሁ ካልክ በሌላ ቁርአን ልፈስርልህ እችላለሁ፣ በሐዲስ ልፈስርልህ እችላለሁ። ጭቃ መሆኑን አንድ በል። ወጀደ ማለት ምን ማለት ነው? አገኘ ማለት። ስለዚህ ምን ውስጥ ነው ያገኛት? ጭቃ ውስጥ ይገባ። ሐሚያት የሚለው አረብኛ ትርጉም እኮ ብዙ ትርጉም ሊኖረው ይችላል እኮ። እሺ ፕሊስ የኢብኑ ከሲርን ተፍሲር የኢብኑ ከሲርን ተፍሲር ክፈትልን የምልህ ለዚህ እኮ ነው። ተረጋጋ። ጭቃ አይደለም ካል አንድ የአረብኛ ቃል ጭቃም ብዙም ትርጉም ሊኖረው ይችላል። ከመቶም በላይ ትርጉም ሊኖር ይችላል። ወደ ቶፒኩ መልሹ ቤላ፣ ወደ ቶፒኩ መልሹ። አመሰግናለሁ፣ ስለፈራህ አመሰግናለሁ። እሺ አሊ እንዴት መሰላችሁ? እዚህ ጋር ያለው በግልጽ ልንገር። መሐመድን አይደለሁም። ፕሊዝ ቆይ አዳምጡ። እኔ መሐመድን አይደለሁም። እዛ ዋሻ ውስጥ ተጨምቄ ስመጣ ፈርቻለሁ ቀሚስ ውስጥ ደብቆኝ የምለው እንደዚህ አይነት ቃል እንዳትጠቀም፣ ባለጌ አትሁን። በሐዲስህ ልፈስርልህ እችላለሁ። ኢብን ከሲርንም አምጥቼ ልፈስርልህ እችላለሁ። አራግፌ እለቅሃለሁ ማለት ነው። አሊና ሻኪሪ ዝም በሉ። ጊዜ ማታቁ ከሆነ ዝም በሉ። ይህንን ቶፒክ ሳምንት አይሆንም ከገባሁበት። ስለዚህ ስለማታቁ ተረጋጉ። ምንድን ነው ጠንቅቄ ነው ማውቀው። ማመጣውን ነገር አውቃለሁ። ኢብን ከሲርን ባመጣው ሐሚያት ማለት ምንድን ነው እሱ አሳያለሁ፣ አራግፌ እለቅሃለሁ ማለት ነው። ስለዚህ አሁን ቶፒኩ ላይ ትገባና ቶፒኩ ላይ ግባ። ሳታልቅስ አላህን ሊያርሙት ነው። በቃ ተማምተው ማለት ነው። አላህን ሊያርሙት ፎር ሴክ ኦፍ አርጉመንት እንስማማ። ፎር ሴክ ኦፍ አርጉመንት እንስማማ። ልለጥፍ እንመለስ፣ ችግር የለም። ከፈለግ ወደ ቶፒኩ እንመለስ። አንድ አረብኛ ቃል ማለት ነው ከአምስት በላይ ቆይ ኢብራሂም አንዴ ከአምስት በላይ ትርጉም ይችላል። ለምሳሌ በእንግሊዝኛ ኢብራሂም አንዴ አፎን አንዴ ቆይ አንዴ ቅድም ኢብራሂም እኮ አሊ በቃ ዝም በል። አሁን አሊ ምንም ስለማታውቅ ዝም በል ዝም በል። እኔ ተወራረድልኝ እስልምና ለቅቄ እወጣለሁ። ይሄንን ቃል አሳየኝና ጭቃ ከሆነ እስልምና ለቅቄ እወጣለሁ አሳየኝ በለኝ። አልወራረድም። በእስልምና መወራረድ አይቻልም። ኢብራሂም እየደገፈ ስለሆነ እንዲያወራ አርፈህ ተቀመጥ። ስለማታውቅ አርፈህ ተቀመጥ። ከማስወርድ አርፈህ ተቀመጥ። አንድ አይደለም አዳምጥ። አንድ አይደለም 10 ማስረጃ አመጣብሃለሁ በዚህ ላይ በትንሹ። አሁን ቶፒክ ላይ ግቡ። እሺ እስልምና ለቅቄ እወጣለሁ በል። አላህ ተሳስቷል እላለሁ በል። ባይዜ ጭቃ ውስጥ ጮረቃ ውስጥ አገባም ብሎ ነበረ። የአላህን ስህተት ሊያርም ማለት ነው። በኢብን ከሲር በሙፈሲሮች በሚጠቅሳቸው ሙፈሲሮች ቀብረዋል አምጥቼ ባይዜ። ነገር ግን ምን መሰላችሁ ከዙልቀርነይን እይታ አንጻር ነው። ዝም በል እይታ ይላል እንዴ? አዲን ጠየቅኩት ለዛ ነው። ሻኪር ዝም በል እይታ ሳይሆን ወጀደ ማለት ምን ማለት ነው ብያለኝ። ጠይቄው ምንድን ያለኝ ማግኘት፣ ማየት ሳይሆን ማግኘት። ያገኘው በእሱ እይታ አይደለ? አላህ ነው የተናገረው። ሰኖፍ ሙታ አላህ ነው የተናገረው። ዝርቀኔ አይደለም ተናጋሪው አላህ ነው። ያ ሰኖፍ ሙታ አላህ ነው ተናጋሪው። ዝርቀኔ የተናገረው ቢሆን ኖሮ አያት ይባላል።
አሁን አሁን እኮ ማይካስ እሺ 5 ደቂቃ እኮ የማይፈጅ ነገር ነው። እሺ እንመለስ ወደ ቶፒኩ፣ ችግር የለም። 5 ደቂቃ የማይፈጅ ነገር ነው እኮ። ኢብኑ ከሲርን ተፍሲር ብታመጣው እኮ ቀላል ነበር። ከፍተን የምናየው ነው። አዳምጡ፣ አትንጫጫ። ተረበሹ። እንዲህ ያደረጋቸው ማለት ነው። ቶፒኩ ያኛው ከፈለጋችሁ ለጥፌ ልቃችኋለሁ፣ ግን ምክዱ ከሆነ ነው። ቻሌንጅ አድርጉኝ፣ እንክዳለን በሉኝ፣ ጭቃ አይደለም በሉኝ። ቻሌንጅ አድርጉኝና አንድ አይደለም 10 ማስረጃ ላንጣ። ማምጣት ካልቻልኩ እኔ ሶሪ እላለሁ። እኔ ካመጣው ግን አላህ ተሳስቷል በሉ። አላህ ተሳስቷል በሉ። በዚህ መስፈርት መሰረት ደግሞ አንተ ከምታመጣው ኢብኑ ከሲር ላይ አመጣለሁ ብለሃል። እኔም ከኢብኑ ከሲር አምጥቼ አሳይቼ በሱ እይታ አንፃር እንደሆነ ፊ መንፈር እንደሆነ አሳያለሁ። ያኔ ዋሽቻለሁ። አዳምጥ። አላህ አለ አንድ። ወጀደ ማለት ማግኘት ነው። በቅድሚያ ቁርአን በቁርአን ይፈሰራል። ልብ በሉ፣ ቁርአን በቁርአን ይፈሰራል። ስለዚህ ጭቃ ከሚል ጋር እነኚህ ቃሎች በሌላ ቦታ ተጠቅሷል አልተጠቀሰም? ይሄ ቃል ሻኪር ተረጋጋ። ሌላ ቦታ ተጠቅሷል አልተጠቀሰም? እነኚህን እናያለን። በቁርአን ይፈሰራል፣ በሐዲስ ይፈሰራል። ከዛ በኋላ ነው በሙፈሲር ይፈሰራል። ኢብን ከሲር እኮ ትናንትና የመጣ ከ800 ዓመት በኋላ እኮ የመጣ ሰው ነው። ሙሐመድ ከሞተ ከ800 ዓመት በኋላ ራሱ ሙሐመድ ፈስሮታል እያልኩ ነው። ራሱ በሙሐመድ ፈስርብሃለሁ እኔ በቁርአን ፈስረዋለሁ፣ በሙሐመድ ፈስረዋለሁ። ቅድሚያ በቁርአን ፈስርላለሁ፣ ከዛ በሙሐመድ ፈስርላለሁ። ኢብን ከሲር ከ800 ዓመት በኋላ ነው የመጣው። ከኢብን ከሲር በፊት ያሉ ሙፈስሮች አሉ፣ በእነሱ ፈስራለሁ። ከዛ በኋላ ነው ኢብን ከሲር የሚመጣው። ሙሐመድ ከሞተ ልብ በሉ፣ ከስር ያላችሁ ውዶቼ ሙስሊሞች፣ ኢብን ከሲር የሚሏችሁ ሰውዬ ሙሐመድ ከሞተ ከ800 ዓመት በኋላ የመጣ ሰው ነው። ወደ 800 ዓመት ትናንት አይመጣም። አዳምጥ። ያሰነፍ ሞታ አላህን የሚያርባው ኢብን ከሲር ከ800 ዓመት በኋላ መጥቶ ነው። ነብይህ ምን ብሎታል? አንድ ነብይህን አታምነው እንዴ? እሳቸው በእይታቸው አንጻር ነው፣ በእይታ ነው ነብይ ያለው። እንደዛ ነው ነብይ እንደዛ ነው ያለው። ቻሌንጅ አድርገኝ ነው በልና እይታ ነው ብሏል ነብይ በል። እንደዛ አላሉ ቻሌንጅ አድርገኝ አላሉም። ያሉበትን ማስረጃ ወጣው አላሉም። ያሉበትን ማስረጃ ወጣው በእይታ ነው ብሏል በልና ቻሌንጅ አድርገኝ። ቻሌንጅ አድርገኝ። ይኸው አድርገናል፣ ቻሌንጅ አድርገናል። አውጣው። ኦኬ ነብይ ትገባለች ሊትራሊ እንዳለ ባመጣ ነብይ ተሳስቷል ትላለህ? ወደ ጭቃ ትገባለች የሚል ኦኬ። እዚህ ፖይንት ላይ ቁም። ዛሬ ቤት በኩል ነው የገባችው። ነብይ ጭቃ ውስጥ ትገባለች እንዳለ ባመጣ ተሳስቷል ትላላችሁ? ቆይ ሎጂካሊ ኒድ ቆይ አሊ ሊስማማ ነው። ቴንክ ዩ ምን ብሏል አሊ? ቆይ አትረበሽ፣ ሻኪር አትረበሽ። አሊ ተስማምታላል። ትገባለች ካለ ሻኪር ከማስወረድ ዩቲያስ አሊ ተስማምቷል። ከአሊ ጋር ተስማምተናል። አሊ ተስማምቷል። ቴንክ ዩ በደንብ አስቡ። ተስማምቻለሁ። ከዛ ከፍተህ ትገባለች ነው ያለው። በመስፈርት ነው አንተ የምትፈልገው። ቤትህ ስለሆነ እንደፈለግህ ትናገር። ቆይ ቤትህ ስለሆነ እንደፈለግህ ትናገር። እኛ መብት እንድንናገር እሰጣለሁ። ስለ ኢብኑ ከሲር የተናገርከው አለ፣ ትክክል አይደለም። ኢብኑ ከሲር ነብዩ ሰለላሁ ዐለይሂ ወሰለም እናየዋለን። ቅድሚያ ግን ማን አለ? ነብይ ስላለ ነብይ ትገባለች ካለ ነብይህን ነው የምታምነው? ኢብኑ ከሲርን ነብይን ነው ማምነው። ከዛ ኢብኑ ከሲርን አምናለሁ። ጎበዝ። ስለዚህ ቅድሚያ ቁርአንህን ነው የምታምነው። ቁርአንህ ላይ አሳይተናሃል። ከዛ ነብይህ ጋር እንሄዳለን። ማንኛው አምላካችሁ እንደሆነ በዛው ሙስሊሞች እውቀት ባለአባቶች ናቸው። አትረብሽ፣ ፓኒክ አታደርግ። አሳየን እስቲ። ከዛ ፈሰረ ፕሊስ አትረበሹ። አንተ ነህ እኮ ፊትህ ላይ ላብ እየታየ ነው። ለማን መረበሸው? ፕሊስ አትረብሽ። እሺ ሚዩት አድርጋ እንዴ! ሚዩት አድርጋ እንዴ! ፐርሚሳችን ምንድነው? ስምምነታችን ካመጣሁኝ ሉክ ቁርአን ላይ ታይተናል። ላይ መጀመሪያው አላህ ተሳስቷል። አንድ በሉ ቁጠሩ እናንተ። ኦኬ ለምን አትከፍተውም? ፕሊስ ተረጋጋ። አንተ አይደለም እኮ የምታዘኝ። ከዛ ሐዲሱ ላይ ደግሞ ሄድበታለሁ። ቅድሚያ አላህ እንደተሳሳተ አሳይተናል። ሐዲሱን ደግሞ እንቀጥላለን። አንዴ ክፈችው ቤላ። ነብያቸውም ስተተኛ ነው፣ አላህም ተሳስተዋል ማለት ነው። እናመሰግናለን። ከፈታውን አሳየን። አትረበሽ።
ኦኬ አንብቢላቸው እንበይና ታችሁ ተረጋጋ እንዴ እንደማመጥ አዲሱ ቁርአን ነው መጀመሪያ ኦኬ ሱራ 1886 ላይ ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ህዝቦችን አገኘ። ዙልቀይርን ሆይ ወይም በመግደል ትቀጣለህ ወይም በእነርሱ መልካም ነገርን መማረክን ትሰራለህ አልነው ይላል። ኦኬ ሊትራሊ ነው የፈሰረው ሙፈሲራም ጭልኝ ትገባለች። ቆይ ትርጉሙ ምንድነው የሚለው ቁርአኑ? ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። አረብኛው ነው ዛሬ እኔ ከፀሐይ በኋላ ዛኪ እኛ አማርኛውን አንፈልግም። ቅድሚያ አረብኛውን አድርጌለት ችግር የለም። አረብኛውን አድርጌለት ሻኪር በእናትህ ሻኪር ልክ ምናምን የሚብል ቃል የለም። ፕሊዝ ፓኒክ አታድርግ። እዛ የሰጡህን የጫኑህን አውቀዋለሁኝ። ለጥፌ እንዴት እንደምልክ አሳያለሁኝ። ተረጋጋ። ችግር የለም ታሳየኛለህ። ይኸው አረብኛው ቀጥል። አዲ አንድ ሻኪር ቀጥል። ይኸው አረብኛው ያው አርገህልኛል። አረብኛው ላይ አይደለም ራሱ ነው። ሀታ ኢዛ በለገ መግሪበ ሸምሲ ወጀደት ዐሩቡ ፊ ዐይኒን ሐሚአቲን። ያው ሐሚአህ ያው ልንገርህ አሁንም ማለት ነው የምትሳሳቱት ሐሚአህ የሚለው ቃል ላይ ነው። ሐሚአህ የሚለውን ቃል ማለት ነው ጭቃ በሚለው እዚህ ጋር አንተ የምታመጣው እየፈሰረልህ ነው። አንድ አረብኛ ቃል እኮ ብዙ ትርጉም አለው። እሺ ለምሳሌ ዴት በእንግሊዝኛ ምንድን ነው? አንደኛው ቀን ነው፣ ሁለተኛው ቴምር ነው። አንተ በፈለግከው ተርጉም የፈለግከው መናገር ትችላለህ። እሺ አሊ ችግር የለብኝም። እኔ ምን ማለት ነው ሐሚያ ማለት? ሻኪር ከማስወርድ ተረጋጋ። ሻኪር ማይክ አሁን አሊ ስለፈቀደልኝ ከኔ ጋር ቀጥላለች። ችግር የለም አሊ ቀጥል። ሐሚያ ማለት ምን ማለት ነው? ተርጉም ይልኛው እዚህ ጋር ያለችው ተተረጉመው ራስ ተርጉም። አማርኛውን አልፈልግም ስላል ካቃለው ስላል እንዴት እንደማጫወት አሳያለሁ። አማርኛው ላይ አድርገው አንዴ ራሱ ይተርጉመው። ኢብራሂም እንደሚያውቅ አክት ስላደረገ ሁለት ሆነው ሲጫጫሁ ያወጡ መስሏቸዋል። ሲጀምር እኮ አማርኛውም ጭቃ አይልም እኮ ጭቃ በሚመስል ነው። ችግር የለውም በሚመስል። ኦኬ ቀጥል። አሁን ተርጉም። ቆይ ተርጉመው ወደ አማርኛ አምጣው። ወደ አማርኛ አምጣው። ሐሚአ የሚለውን ቃል ተርጉሜ ተመልሼ ልምጣ። ሲጀምር አማርኛውም እንደዛ አይልም። እንዳወጣ አሊ ተረጋጋ። አማርኛውም እኮ እንደዛ ብሎ አልተረጎምም። በመሰረቱ በሚመስል ማለት ነው ማለት አይደለም። መምሰል ሚሌቱ ጋር ነው ወንድማችን። እስቲ ወደ አማርኛው እንዲያስጠጋልኝ አማርኛውን አድርጌለት እንዳወጣው አሊ ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ጥቁር ጭቃ ባላት ምንጭ ውስጥ ነው የሚለው። ጥቁር ጭቃ ባላት ምንጭ ውስጥ ማለት ጥቁር ጭቃ አለ ማለት ጥቁር ጭቃ አለ ማለት ለሙሉ ጥቁር ጭቃ ነው ማለት። ቆይ የሚመስል ምናምን የሚል ቃል እየተናገርክ ነበር። የሚመስል የሚላል ለዚህ ቦታ እንትን ነው ትርጓሜን የተሳሳትኩት እኔ ለማለት የፈለግኩት። ስለዚህ እኔን አኪዝ እያደረግክ ነበር። ፕሊስ ኢብራሂም ሚተር አዳም እኔን እየወቀስክ ነበር። እንደዛ አይልም ተሳስተሃል እያልክ ነበረ። ስለዚህ ጥቁር ምንጭ ጭቃ ባላት ውስጥ ሲጠልቅ አገኛት። አሊ ተመለስ ቶሎ። ረሽፍ ታስደረጋችሁኝ ቢሆን እንዴት? ቆይ ፕሊስ ተረጋጋ። አንተ ሚዩት አድርግና አዳምጥ። ቆይ ተራን ጠብቅ። እየጠበቅን ነው አሊ። ወጣ። ምክንያቱም ተጫዋጩኸው ምን ማድረግ ነበር የፈለጉት? ሁለት ሆነው አንዱ ከዛ ተጫዋጩኸው ፖለቲካ መስራት ነው ያሰቡት። አንደኛው ሲነጠል ግን ኢብራሂም በእናትህ አንተ ደግሞ አትናዘዝብኝ። ንዛዜ አልፈልግም እኔ። እስልምና ድንቁርና ነው። በቃ እድሜ ልካችሁ እንደንቁራችሁ አትቅሩ። እኔ ነገርኩህ እኮ ይሄንን በየትኛውም እንትን ለጥፌ እንደምላችሁ አውቃለሁ። አንዳንዴ እንትን ሲሆንላችሁ አንብል ሲሆንላችሁ አትጨማለቁ። ዝም ብሎ መጫዋጫ ሙስሊሞች የተካናችሁበት ነው። እሳቶቻችሁም የተካኑበት ነው። ያሳያለሁ ብላችሁ
ፖለቲካ ሰርታችሁ መውጣት የተካናችሁበት ስለሆነ ይመቻችኋል። እሱ ፖይንት ያ ነገሩ ስለሚያስጠላኝ ነው እያወኩ ማልፋችሁ። ስለዚህ አትባልጉ። ወደ ቶፒኩ ያሴን እንኳን እናመጣ እየታዘበ ነው ሰው እንኳን የታዘበኝ በደቂቃ ውስጥ እኮ ስህተትን አርመ ይቅርታ ከማለት ይልቅ አይ እንደዛ መስሎኝ ነው ያልክ ሰው እኮ ነህ። እኔ ስወቅስ የነበርክ ሰው ፈጣሪ አይደለሁም። የአንተን ይቅርታ እኔ ኪስ ክተተው ምንም አያደርግልኝም። ግን እየሰደብከኝ ነበር አታውቅም ምናምን እያልክ ራስ ተሳስተህ እኔን እየወቀስክ ነበረ። በኋላ ሲመጣብህ ደግሞ አይ እንደዛ መስሎኝ ነው አልክ። ተሳስቼ ነው ላለ ማለት በእናትህ በቃ አስጨቃጨቀኝ ነው። ወደ ቶፒኩ እንምጣ። አትበሳጭ። እኔ ለምን መሰለህ አንድ ነገር ኢብራሂም ከኔ ተማር። የእናንተን አርጉመንት አይቼ ሀዲሱን አይቼ ቁርአኑን አይቼ ሙፈሲሮችን አይቼ ምን ብለው እንደሚተረጉሙ አይቼ ንዝር መሰራው እንደዛ እንጂ በራሴ ዝም ብዬ ዳቦ በቀደዳቸው አፋቸው እንደሚበጠረቁት ኡስታዞች እዛ ጋር በላ ሚላለ እዛ ጋር በላለ እዛ ጋር ሄዳለ እዛ ጋር ሚላለ ብዬ ማገናኝ ሰው አይደለሁም። እኔ ሪል የሆነውን አስተምሮ እጄ ነው ቻሌንጅ ማድረገው። ስለዚህ ጥንቃቄ አድርጉ። እኔ ማነሳቸውን ምን ማንሳት እንዳለብኝ ማይጠቅመኝን አርጉመንት ውስጥ አትገባ። ማይሆን አርጉመንት የቋንቋም ሆነ በደንብ አስተውል፣ የቋንቋም ሆነ የአርጉመንትም የሀሳብም ሆነ ያዋጣል አያዋጣም፣ ትክክል ነው አይደለም፣ አስተምሮት እንዲህ ነው አይደለም የሚለውን ሳላይ ዝም ብዬ ሰዎችን ለማደናገር ምጠቅስ አይነት ሰው አይደለሁም። አንተ ጋር ችግር ምን አለ መሰለህ ወይ ንጽጽር ስትሰራ ንግግሮችን፣ ሁኔታዎችን ከአንተም የሃይማኖት አስተምህሮት አንጻር አታይም። አንዳንድ ጊዜ አሁን ብዙ ጊዜ ከታች የሚሳሳቁት ደስ የሚላቸው አንተ በሙስሊም ወይም ምን ስድብ ሰደብኩ? ዛሬ ያነሳቸው ቶፒኮች ነው። ከታች አሁን ኮሜንት ላይ አያቸዋለሁኝ። ኢብራሂም እኔ እኮ ዛሬ ፕሊዝ ኢብራሂም ዛሬ ያነሳውን እኮ አንተን እኮ አንተ ያነሳኸው ዛሬ ያወራኸው ቶፒክ ላይ ኦርቶዶክስ በክርስትና እምነትም ምንም የተለየ እይታ ያለው ጉዳይ አይደለም። ግን በእስልምና ያወራህ ብቻ ስለሆነ ማለት ነው። የትኛው ቶፒክ? ስለዚህ አላህ መውረዱ ማለት ነው። ቴንኪው ያ እኛ የምንለው እኮ እሱን ነው እኮ። እኔ አንተ ምን አልኩህ? እኔ አንተ ጋር አሁን ቻሌንጅ ያደረግኩ ከእይታው አንጻር ነው እንጂ በእንደዚህ አይነት ጉዳይ ላይ ቻሌንጅ አላደርግህም ብያለሁኝ እኮ። ምክንያቱም ለእኔ ትቀርበኛለህ ብያለሁኝ። ምክንያቱም እኔ ከማምነው ጋር ትቀርባለህ ሰማው። ከሙስሊም ወንድሞች ጋር ግን እንደማቀርብና እንደማትስማማ 100% አውቃለሁኝ። እዚህ ጋር ካሉት ጋር ትስማማ ይመስለኛል። ጉዳይ ከቁርአን ጋር ነው። ቅድም የገቡት ሁለቱ ራሱ እናርምህ እያሉት ነበር። ትክክል አለህም እያሉት ነበረ። አንተ ወደ እኛ ለመስማማት ስትል እስልምናውን አስተምሮ ጣልከው። እኔ ምን አገባኝ? አንተን እቀበልሃለሁ። መከራከር ያለብህ በቃ እኔ አሁን አንተ ጋር ጊዜ ለምን እገላለሁ? አይ ቲንክ የራያው ነው እንደሚለው የራያው ክርስቲያን ሙስሊም መልካም። ከሌሊቱ 1/3 ላይ አላህ ይወርዳል ብለህ ታምናለህ? ኦኬ አላህ ይናል አሁን አላህ ይናል አሁን የት አላህ ይናል? አዎ ማለት አላህ ነው የምትለኝ? አላህ የና ያለው አላህ ነው አለኝ። አዎ አለው ይለኛል። አላሁን ግን ያንተ አላህ ይወርዳል። ያው ይወርዳል። አላህ ነው አላህና አለክ አላህ ከሌሊቱ 1/3 ይወርዳል ወይ? ሰላም ናቸው። እንዴት ነው ቤተሰብ ሁሉ ሰላም ናቸው? አሺም እንዴት ነህ? አላህ ሰላም ነው። ሁሉ ተማም ነው። ምን ነው እቺ እንትና የሰቆ ልጆችን በቃ ጦጣ ያረክ ከባድ ጥያቄ እኮ ነው ይሄ። የአላህ ነገር መጠየቅ እኮ ከባድ ነው። አዎ
ሰው ልጅ እውቀቱ አጭር ነው። ብዙም የአክል ደረጃ አለከ ወይም ፈጣሪ ጋር የመድረስ ራሱ ከባድ ነው። ያ ግን ከባድ ቢሆንም ደግሞ እኮ አንዳንዴ የምታምነውን ደግሞ ማስረዳት አለ አይደለ? በሙላት ፈጣሪን ላገልጸው ትችላለህ። ነገር ግን ከባድ ነው ብለህ መጠየቅ አላህን አትጠይቁ ደፍነው አታልፍም መቼም አይደል? የእሱ እውቀትማ አንደርሱበትም እኮ አሁን አላህ የት ነው ብንል አላህ የትን ብትሆን ያየናል። እኛ ግን አናየውም፣ ግን እንደምናይ አድርገን ነው የምንቆጥረው። ስለዚህ አላህ የት ነው? እሺ አርሽ ላይ ነው። አርሽ ላይ እንዳለ ነው። አርሽ ላይ በመሆኑ ደግሞ አርሽ ላይ ማለት ደግሞ አርሽ በላይ ነው። በቃ የእሱ እውቀት አሁን ከፈጠሩ ፍጥረት በሙሉ በጣም ታላቅ ፍጥረት የሚባለው አርሽ ነው። ከአርሽም በላይ እንደመሆኑ የሚያመለክት ነው እንጂ እሳ መቀመጡ አይደለም የሚያመለክተው። ከአርሽ በላይ ነው የእሱ እውቀቱ ምኑ ማለት ነው። በቃ ግብሩ ወይም በቃ ሁሉ ነገሩ። መልካም እሺ። ያ ከአርሽ በላይ የሆነው በዛቱ ነው በእውቀቱ ነው? ከአርሽ በላይ የሆነው በእውቀቱም ይሁን በሰዓትም ይሁን በሁሉም ነገሩ በቃ ከአርሽ በላይ ነው። አርሽ ጋር ፍጥረት ሁሉም አርሽ ነው። ታላቅ በቃ ትልቅ የሚባል ማለት ነው። ስለዚህ እውቀቱ እዚህ የለም ማለት ነው። በእውቀቱ እዚህ የለም ማለት ነው። በእውቀቱ ሳይሆን ሲጀመር አርሽ እውቀት አለው እንደ አርሽ ከፍጥረት ታላቅ ነው እንጂ የአርሽ እውቀት አላህ በሁሉም ነገር በቃ ከአርሽ በላይ ነው በቃ የሚያመለክተው። ኦኬ ዛቱ ካላህና ከአርሽ ማን ይበልጣል? አርሽ በጣም ትልቁ ግዙፍ ነው አልከኝ። በዛት ከአርሽና ካላህ ማን ይበልጣል? ከአርሽና ካላህ ማን ይበልጣል? አላህ ነው እንጂ አላህ ከምን እንኳ አይወዳደርም። ስለዚህ አላህ ግዙፍ ነው ከአርሽም በላይ ማለት ነው። በግዙፍነት አይደለም በሁሉም ነገር በቃ አላህ በምንም ነገር አይወዳደርም። አርሽም በጣም ታላቅ ባለው ከሱ በላይ ነው በቃ። ኢብራሂም እንደዚህ ብሎ ያምናል። ትክክል ነው። በዛት እዚህም ይገኛል ኢብራሂም ብሎ ያምናል። የት ከፈለገ እዚህም ይገኛል ነው ከፈለገ ይገኛል። ኢብራሂም ከፈለገ አላህ ከፈለገ የፈለገውን ነገር ማድረግ ይችላል። ኢብራሂም አቤት ሀሽም እየሰሙ ነው። ኢብራሂም ሰላም አለይኩም። ወአለይኩም ሰላም። አዎ አርሽ ላይ ያው አላህ ሁሉም ቦታ አለ ነው። አላህ ሁሉም ቦታ በአካል ሳይሆን በእውቀቱ ሁሉም ቦታ አለ። ሁሉም ያው እኛ በእስልምና ነው የማውቀው። አንተ እንዴት ነው አላውቅም። ሁሉም ቦታ አለ። ቅድም እኮ ያለው ጎርጋድ መሆን የፈለገ ጨለማ ብትሆንም አላህ አንዴ ጋር ይሆናል። ያ ቃል ማለት ነው። ሁሉ ነገር እውቀቱ ነው እንጂ ከአርሽ በላይ እንደሆነ ሁሉ እኔን መስሎ መምጣትም ከፈለገ ምንም ማድረግ ይችላል። አናብራራውም። ይሄን ነው ብለን አሁን እኔ ኢብራሂምን ይመስላል ብዬ አላልኩም ፈጣሪ፣ ወይም አንተን ሀሺምን ይመስላል ብዬ አላልኩም። ከፈለገ ግን የፈለገውን መሆን የሚችል ጌታ ነው ነው ያልኩት። ገብቷል? ከአንተ ሀሳብ ጋር አይጋጭም። ከፈለገ የሚሳነው ነገር አለ እንደ ሀሺም አላህ ከፈለገ የሚሳነው ነገር አለ እሱማ አለ እንግዲህ ሁሉ ነገር መሆን ይችላል እኮ አላህ። ያው ግን ከፍጡር አንድ ይመስል የለም ነው። ግን ሁሉ ይመስላል አላልኩም። እኔ ይመስላል አላልኩም። እኔን ይመስላል እኮ አላልኩህም። ከፈለገ መምሰል ግን እኔን መሆን ይችላል ነው። ሲቀጥል ነው አሁን ዋናው ነጥብ ወደ ታች ያዳምጣል ሲባል ይሄ ፊዚካሊ እንደዚህ ዲፋይን ተደርጎ እንደ ሰው ልጅ ወርዶ ያዳምጣል ማለት አይደለም። ማዳመጥ ቢፈልግ ታች መውረድ አይጠበቅበትም። ካለበትም ኢብራሂም ከእናንተ ጋር እንሰማው በአካል ጉዳይ ላይ ልዩነት አለው። ሰው ኢብራሂምን ተውትና የእናንተን ሀሺም ስለዚህ ከነቢቷ አንዴ ነቢል አይ ቲንክ ሀሺም ይቀጥልና ኢብራሂም ከኛ የምንለየውም ብዙም ነገር የለም። ያው አንድ ሀሳብ ነው እሱ ያለው። አንተ ባርከው እስም ይገኛል፣ ሌላም ቦታ ይገኛል።
እሺ ከሌሊቱ አንድ ሶስተኛ ነው አላህ ይወርዳል አይወርድም? አላህ ያው አስቀምጧል። ያው የሚወርደው ግን በአካሉ ሳይሆን የአላህ አካልም የሚወርድና የሚወጣ ብቻ ሳይሆን ሁሉም እንደፈለገ መሆን ነው። አካል የሚኖረው እሺ ምንድን ነው የሚወርደው? ከሌሊቱ አንድ ሶስተኛ ምንድን ነው የሚወርደው? አንድ ሶስተኛ የሚወርደው የአላህ ረህመት ነው። የአላህ ረህመት ወይም ሌላ መጣ ማለት ነው። ከቅድሞቹ ደግሞ የሚለይ አንደኛው መልአክ ነው አለ፣ አንደኛው ደግሞ አላህ ነው አለ። አንደኛው ደግሞ ምንድን ነበር ያለው? መልአክ፣ አላህ። አሁን ደግሞ ምን መጣ? እዝነቱ። ኦኬ ቀጥል። እሺ ረህመቱ ሲባል ለምሳሌ እኛ ሲሆን ስንለምን ቅርብ ሆኖ ረህመቱ በረህመቱ ነው የሚወርድ እንጂ አላህ ራሱ አለም። አላህም ራሱ ፈለገ ሊወርድ ይችላል፣ ግን ረህመቱ ነው በቃ የሱ ለሳ ባሪያው ለካሽነቱ ቅርብ እንደሆነ ከሳ የነበረ ለኛ በእኛ ህሊና አይቶ ነው ለኛ ሲጀመር እንደተናገረ እንጂ አላህ የሚሰነው ነገር የለም። ሁሉ ማድረግ ይችላል። ያ ማለት ምን ማለት ነው? የአላህ እዝነቱ ከሆነ ከሌሊቱ አንድ ሶስተኛ ላይ ወደ ቅርቢቱ ሰማይ የሚወርደው የአላህ እዝነት መናገር ይችላል። ሀሺም መናገር የአላህ እዝነቱ መናገር ይችላል። እዝነቱ ሳይሆን እዝነቱማ ምን ይናገራል? ያው አላህ እንደዚህ አይነት ነገር ራህመት ማለት ምን ማለት ነው? ራህመት ማለት ምን ማለት ነው? የአላህ ራህመቱ ነው የሚወርደው። የአላህ ረህመት ማለት የአላህ እዝነቱ ማለት ነው። ስለዚህ ያ የወረደው አካል መጥቶ ማነው ይቅር የሚለኝ የምቅረው፣ ይቅር የምለው ማነው ምህረት የሚጠይቀኝ የምምረው ይላል። ምህረቱ ወርዶ ራሱ ማነው ምህረት የሚጠይቀኝ የምምረው እያለ ነው እያልከኝ ነው። ይሄ እኮ እኛ ቅርብ አላህ ለእኛ ቅርብ እንደሆነ በሳ ሰዓት ለምሳሌ እኔ ከባድ ጥፋት አለብኝ ግን ያ ከባድ ስለዚህ ምን እያልከኝ ነው? እኔ እስማማልሃለሁ፣ ተስማምቶኛል። ምክንያቱም አማልክቶች ብዙ እያመለክ እንደሆነ እየታየኝ ስለሆነ ሉክ አላህ አለ፣ የአላህ እዝነት አለ። የአላህ እዝነት ይመጣና ቅርቢቱ ሰማይ ላይ ምን ይላል? ማን ነው ይቅር የሚለኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው እያለ እጁን ወላ ሁለት እጁን ዘርግቶ ይላል። ሙስሊም አህመድ ላይ ደግሞ ሁለት እጁን ዘርግቶ እንደዚህ ይጠይቃል ይላል። ስለዚህ ከአላህ ተነጥሎ የአላህ እዝነት ራሱ እጅ ያለው እንዲህ ብሎ መጠየቅ የሚችል ነው። ስለዚህ አላህ የሚያመልኩት ሙስሊሞች አላህ የሚባል አካል አለ። ቆይ የአላህ ምህረት የሚባል ደግሞ ይመጣና ራሱ መናገር ይችላል። ያላህ ምህረት ያላህ እዝነቱ ቆይ ያላህ ምህረቱ እዝነቱ በራሱ ከአካሉ ተነጥሎ መጥቶ ጌታ ይባላል። ምክንያቱም ጌታዬ ነው ያለው። ፕሊስ አብድሌ ሀሽም ያለውን ነው እንትን እያልኩ ያለሁት። አንተ የተለየ ካለ ትቀጥላለህ። በቀጣይ ሀሽም እይታ እንደዛ ስለሆነ ራህመቱ ነው የሚወርደው ወደ ቅርቢቱ ሰማይ አይደል ያልከን? አዎ በራህመቱ ነው የሚወርደው። ያ ስለዚህ ራህመቱ ያ የቀረበው የወረደው ቅርቢቱ ሰማይ ጋር ምን ብሎ ይጠይቃል? ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው ብሎ ይጠይቃል። አንድ በሉ። ሁለተኛ ጌታዬ ከሌሊቱ አንድ ሶስተኛ ይወርዳል ብሎ የተናገረው ሙሐመድ ነው። የአላህን ምህረት ምን ብሎ ጠርቶታል? ጌታዬ አምላኬ ብሎ ጠርቶታል። አንድ ያ የወረደው ደግሞ መናገር ይችላል። ሁለት እጆቹን መዘርጋት ይችላል። ሶስት ስለዚህ አላህ ላይ ያለ ከአርሽ በላይ እንደ ሀሽም እይታ ከአላህ የሚመጣው ረሃመት ደግሞ ጌታ ነው፣ አምላክ ነው። እንደገና ደግሞ የሚምር ነው፣ ይቅርታ የሚያደርግ ነው። ስለዚህ ያ የወረደው ምህረቱ ፍጡር ነው፣ ፍጡር አይደለም። ሀሽም ረሃመት ሲባል እኮ አንዴ ላይ አይቴ እኮ ፍጡር ነው፣ ፍጡር አይደለም እኮ ፍጡር ነው፣ ፍጡር አይደለም። ፍጡር ነው፣ ፍጡር አይደለም። ፍጡር ነው፣ ፍጡር አይደለም። እንደዛ ቃል የአላህ ረህመት ፍጡር ነው፣ ፍጡር አይደለም። የአላህ ረህመት ማለት እኮ የአላህ ቃል ወይ እንደ ቃሉ ለምሳሌ እኔ እዝነት እንደማለት እኮ ነው። ረህመት ማለት እዝነት ነው። በቃ የአላህ እዝነቱ ሀሽም አንዴ አሁን የአንዴ አረዳድ ማለት ነው። ቆይ አንዴ የአንዴ አረዳደው ምንድን ነው? አላህ ነጥሌ ረህመትም ነጥሌ
ከዛ በኋላ ምን ለራህመትም ህይወት ሰጠው ነፍስም ሰጠው። ግን እንደዛ ሳይሆን የአላህ ረህመት እሳ ሆኖ ለኛ በእኛ እውቀት ነው። አንዴ ባለበት በእኛ እውቀት ነው። ለምን በእኛ በሚገባ መልኩ አርጎ ነው እንጂ ለኛ ነገረ እንጂ አንዴ ነጣጥሌ አላህ እንደሱ ነው ረህመት እንደሱ ነው እንደምትናጠራ አይደለም። እኔ ነኝ የነጠልኩት። አሽም ከሌሊቱ 1/3 ይወርዳል ያልኩት እኔ ነኝ ወይንስ አላህ መሐመድ ነው ያለው? ቅርቢቱ ሰማይ ጋር ይመጣል ያለው እኔ ነኝ ወይንስ መሐመድ ነው? በረህመት ነው። ሀሺም ምን መሰለህ ሀሺም ኢብራሂም የሚልበት መንገድ ትክክል ነው። ሀሺም የሚልበት መንገድም ትክክል ነው። አንዳንድ ስለዚህ እኔ ተሳስቻለሁ ማለት ነው። እኔ ስለተሳሳትኩኝ በደንብ ልታረሙኝ ይላል ሀዲሱ ላይ ነው እንደዛ እኔ ተሳስቻለሁኝ። ስለዚህ ምን አይነት አጣብቂኝ ውስጥ እየገባችሁ እንደሆነ አላወቃችሁትም። ኤኒዌይስ ኦኬ ግን ምን አለ ኢብራሂም ጣልቃ ትግባ ሀሽም። ስለዚህ ሌሊት ወደ ቅርቢቱ ሰማይ የሚመጣው ያለ ራህመት ነው አይደለ? ሀሺሙ ራህመቱ ለምንድን ነው? ኦኬ ራህመቱ መናገር ይችላል አይችልም? ራህመት እንደ እንትን ነው እንደ ፕሊስ ለምን ጣልቃ ትገባለህ? ወንድማችን ይጨርስ እሱ። ማንኛው ጣልቃ የገባው የአላህ ረህመት አላህ ራሱ ነው የሚያስበው። ስለዚህ አላህ ሰው ሆኖ ልቀጥል። ያ አሁን እኮ ግራ አጋባኝ ፋሽም። አንዴ አላህ እዛ ሆኖ ትለኛለህ፣ አንዴ ቅርብ ሰማይ ወርዶ ትለኛለህ። እኔም እኮ ግራ ያጋባኝ ነው። ለምን የአላህ ረህመት ሌላ ስም ሰጠ ነው ሲጀምር የአላህ ከሰማጠን ስሞቹ አንደኛው ረህመቱ ነው አሳኙ ማለት ነው። ስለዚህ በስሙ ምሳሌ ተቀምጠዋል። ከዛ ደግሞ ወርዶ ረህመቱ ነው እንጂ ለእኛ ቅርብ እንደሆነ አድርጎ ነው እንጂ ለእኛ ልባችን ለዛ ነገር ጉጉት እንዲኖር አድርጎ ነው እንጂ አንዴ እንደምታወራ ወይም እንደምታስበው አይደለም።